ዛሬ የምተርክላችሁ ትሩ ሌጀንድ የተባለውን ምርጥ አክሽን ፊልም ሲሆን ስራችን ከተመቻችሁ ላይክ ብሎ ሰብስክራይብ በማድረግ የፊልም ማህበራችንን ይቀላቀሉ። እስከ መጨረሻው አብራችሁን ቆዩ። ታሪኩ የሚጀምረው ሱካን በተባለ ጀነራል በሚመራው ጦር የሚደረግ የነፍስ አድን ተልዕኮ ላይ ነው። ሱ ከፍተኛ ክብር የተሰጠውና የተዋጣለት ጀነራል ሲሆን በጠላት ወታደሮች ታፍነው የተወሰደው ልዑሉን ለማዳን አንድ ምሽግ ወረሩ። ካስደናቂና ከፍተኛ ውጊያ በኋላ ሱ ልዑሉን በተሳካ ሁኔታ አዳነ። እናም በንጉሠ ነገሥቱ ከፍተኛ የፖለቲካ ስልጣን ቀረበለት። ሆኖም ሱ ስልጣኑን አልተቀበለም። በምትኩ ከወታደራዊ ህይወት ጡረታ ወጥቶ የማርሻል አርት ትምህርት ቤት የመፍጠር ህልሙን ለመከተልና ከባለቤቱ ይንግና ልጃቸው ጋር ሰላማዊ ህይወት ለመኖር መረጠ። ንጉሱ በምርጫው ቢደነቅም ፍላጎቱን አሟላለት። የመጨረሻ ምሽቱንም ከወታደሮቹ ጋር አሳልፎ በሚቀጥለው ቀን አዲሱን ህይወት ጀመረ። ህይወቱ እንዳሰበው የደስታና የፍቅር ሆኖ የተወሰኑ ዓመታት ቢያልፍም የሰላማዊ ጅምር ብዙም ሳይቆይ ይስተጓጉላል። በተለይ ዮሐን ሊ የተባለው የማደጎ ወንድሙ ለዓመታት ከጠፋ በኋላ ወደ ቤቱ ሲመለስ የሱ ህይወት ወደ ጨለማ አቅጣጫ አመራ። ወንድሙ ዮሐን ሊ ተቀይሯል። ገጽታው ላይ ክፋትና ጭካኔ ይታይበታል። በአስፈሪ ሁኔታም ራሱን ቀይሯል። ጥቁር የመከላከያ ብረቶችን ቆዳው ላይ በመስፋት ፋይቭ ቬነም ፊስት የተባለውን የማርሻል አርት ጥበብ ሰልጥኗል። ይህም አረመኔያዊና ሰብአዊ ያልሆኑ ኃይሎችን ሰጥቶታል። በውስጥ ያለውን ህመምና ጥላቻውን በጥሬው ለብሶታል ማለት ይቻላል። የሱ አባት መምጣቱን እንዳወቀ ዮሐንን እንደራሱ ልጅ በመቁጠር ሞቅ ባለ አቀባበል አደረገለት። ዮሐን ምን ያህል በጥላቻና በበቀል እንደተሞላ አልገባውም። ወደ ውስጥ እንደገባ አባቱን ለምን እንደገደለው ጠየቀው። የሱ አባትም አልካደም። አባቱ የብዙ ሰው ህይወትን ያጠፋ አረመኔ ነበር። ማንም ሊያስቆመው አልቻለም። ለዚህም የነበረው አማራጭ መግደል ብቻ መሆኑን ግልጹን ነገረው። በዚህ ጊዜ ዮሐን ከቁጥጥር ውጪ በመውጣት የሲዩንን አባት በተደጋጋሚ በመርዛማ እጆቹ በማሳረፍ ገደለው። ሱ የወንድሙን መምጣት ሰምቶ በፍጥነት ወደ ቤቱ ሲመለስ ያጋጠመውን ማመን አልቻለም። የሚወደው ወንድሙ ወላጅ አባቱን ገሎና ሚስትና ልጆቹን አፍኖ እንደተሰወረ ሲመለከት ህልም ነበር የመሰለው። በተተራመሰ ስሜት ሆኖ ወደ ዮሐን ካምፕ ጋለበ። ቦታው ላይ እንደደረሰ ወንድሙ ላይ መለስ ወደ አውሬነት እንደተቀየረ ገባው። ሚስትና ልጆቹንም ሊለቅለት ፍቃደኛ አልነበረም። በመጨረሻም ሱ ወደ ጸቡ ገባ። ዮሐን በዚህ መርዛማ የማርሻል አርት ጥበብ አደገኛ ምቶችን እያከታተለ አሳረፈበት። ሱ ለመከላከል ቢሞክርም ዮሐን በውጊያው ወቅት መረዘው። በአካልም ሆነ በአእምሮ ተሰባብሮ ቀረ። ሱካን በደም ተጨማልቆና ተመርዞ ባለበት ሰዓት ቀዝቃዛ እይታውን ወደ ህፃኑ አዞረ። ልጁ አባቱ ላይ በመሆን እንዲተው እየለመነው ነበር። ዮሐን ግን ምንም ሳይናገር በመርዝ የተሞላ ምት በደረቱ ላይ ተጨማሪ አንድ ጊዜ በመምታት ወደ ወንዙ ወረወረው። ሚስቱ በጩኸት ወደ ወንዙ ዘላ በመግባት ተከተለችው። ሰውነቱ ተጎድቶና ተጎሳቅሎ አንድ ገጠራማ ቦታ ላይ ተኝቷል። መንፈሱ ተሰብሯል። ሚስቱ ባላት አቅም ተሸክሞ ወደ ዳርቻው በመውጣት መንቀሳቀስ የማይችለውን በድኑን እየጎተተች መጠለያ መፈለግ ጀመረች። በዚህ ጊዜ በቦታው የነበረችው ነዋሪ በማየቷ ተጋግዘው ሱን ወደ ሴትዮዋ ቤት ወሰዱት። የልጁ ጩኸትና የዮሐን ሊ አይኖች በሐሳቡ እየተመላለሱ ሐዘኑ የከፋ አድርገውታል። በዚህ ሁኔታም ቀናት አለፉ። ቀኑን በሙሉ ራሱን እስኪስት ድረስ እየጠጣ ነበር የሚያሳልፈው። በአስፈሪ ቅዠቶቹም እየተሰቃየ የተስፋ መቁረጥ አፋፍ ላይ ቢሆንም ውስጡ ያለው ቁጣው ግን ለመሞት ፈቃደኛ አልነበረም። ጥሬ በሆነ የጥፋተኝነት ስሜትና አቅመቢስ በሆነ ቁጣ ተገፋፍቶ መሰልጠን ጀመረ። እያንዳንዱ እንቅስቃሴው የጠፋውን ጥንካሬውን ለመመለስ ባለው ጉልበት ታገለ። እጁ እስኪደማ ድረስ የዛፍ ግንድን ሲደበድብ ይውላል። ሊውጠው የመጣውን አቅመቢስነት ተዋጋ። አንድ ቀን ግን ያልጠበቀው ነገር ተመለከተ። መጀመሪያ አንድ ለየት ያለ ድምጽ ሰማ። ወደ አቅጣጫው ሲዞር የሆነ ነገር እየተከታተለው እንደሆነ ተሰማ።
በሚቀጥለው ቀን ግን ፊት ለፊት ተመለከታቸው። አንደኛው የለማኝ ልብስ የለበሰ ሽማግሌ ሲሆን ሌላኛው ደግሞ ለየት ያለ ዘውድ ያደረገ ወጣት ነበር። እንዳያቸውም በሜዳው ላይ በመሮጥ ሸሹት። እሱም ተከተላቸው። ከብዙ ሩጫ በኋላ ግዙፍ ሐውልቶች የቆሙበትና ሌላ ዓለም የሚመስል ቦታ ላይ ደረሰ። ማንነታቸውን ጠየቃቸው። እነሱ ግን አልመለሱለት። ሊፈትኑት እንደመጡ ብቻ ነበር የነገሩት። ሱ ወዲያውኑ ማጥቃት ቢጀምርም ዘውድ ያደረገው ወጣት በተረጋጋ ሁኔታ ምቶቹን መክቶ መሬት ላይ ዘረረ። ለማኙም ተጠግቶ ገና እንዳልሞተና የደበቀው ማንነቱን አውጥቶ እንዲያሳያቸው ጠየቀው። የዛን ቀን ሱ እንደሳቆ ሲደበደብ ዋለ። ለማኙም በተመታ ቁጥር በሚያናድ ሳቁ ሲያላግጥበት ነበር። ከዛን ቀን ጀምሮ ሱ በቃኝ ሰለቸኝ ሳይል በየቀኑ ከነዚህ ሁለት ሰዎች ጋር በመፋለም እንደ አዲስ መፈጠር ጀመረ። ስርዓት ሳይሆን ውስጣዊ ስሜት፣ ግትርነት ሳይሆን ሞት። እንቅስቃሴዎቹ ያልተጠበቁ ሆኑ። ጀነራሉ በወንዙ ውስጥ ሞቶ ነበር። ይህ አዲስ ሰው ነው። ይንግ ባሏ ቀን የት እየሄደ እየቆሰለ እንደሚመጣ ማወቅ ስለፈለገች አንድ ቀን ተደብቃ ተከተለች። ያየችው ነገር ግን በጣም አስደነገጣት። ሱ ብቻውን ጫካ ውስጥ እየተነሳ ሲፈርጥ አየች። ራሱን ከድንጋይ ጋር ያጋጫል። ሸክላዎችን ላዩ ላይ ይሰብራል። ለማኙም ሆነ ወጣቱን አላየችም። ሱ ከራሱ ጋር እያወራና እየሳቀ ነበር። ሙሉ በሙሉ እብደት ወደሚመስል ሁኔታ ውስጥ ቢገባም አላስቆመችውም። በየቀኑ ምግቦቹን በማብሰልና ቁስሉን በማከም በትዕግስት ጠበቀች። የምትወደው ሰው በዚያ ወንዝ ውስጥ ሞቶ እንዳልቀረ እርግጠኛ ነበረች። ወደ ሱ ስንመለስ ቅዠቶቹ ከመጥፋት ይልቅ እንደውም እየባሱ ሄዱ። በጊዜ ሂደት ግን ሱ ማመን በማይቻልና በማይገመቱ ምቶች በተደጋጋሚ ማሸነፍ ጀመረ። ወጣቱንም ሙሉ ለሙሉ ሲረታው ቅዠቶቹ በጠቅላላ ጠፍተው ወደ እውነታው ዓለም ተመለሰ። ሆኖም ወደ ቤቱ ሲመለስ ግን ሚስቱን አላገኛት። ደብዳቤ አስቀምጣለታለች። ልጃቸውን የሚያስመልስበት አቋም ላይ ስላልሆነ ራሷ ፈልጋ ለማግኘት ወስና ሄዳለች። በተመሳሳይ ሰዓት ዮሐን ሊያውንም በመርዛማ ጥበቡ ታውሯል። ከተሞች ለሱ ሰገዱ። ባለስልጣናት ከመርዙ ይመገቡ ነበር። ህዝቡ ጀነራል ሱ በአንድ ጊዜ የነበረ ጀግና እንደነበር ያድርጉ ያውራ እንጂ ማንም በህይወት እንዳለ አያውቅም። ነገር ግን ተመለሰ። ቅጥር ግቢውን በፈረሱ አልፎ በመግባት ቤተሰቡን ለማስለቀቅ ከወታደሮቹ ጋር ተፋለመ። አንድ ባንድ ከግራና ቀኝ ያዳፋ ወደ ዮሐን ቀረበ። ዮሐን ይባስ ብሎ ሚስቱን በቁሟ እንዲቀብሯ ታዘዘ። ሱ የሚያደርጉትን አላወቀም ነበር። ጸቡን ቀጥሏል። ወታደሮቹን አስወግዶ ከዮሐን ጋር ፊት ለፊት ተገናኙ። ምቶቹ ከባድና ገዳይ ነበሩ። እጆቹ ሱን ሊገል በሚችል መርዞች ተሞልተዋል። ካሰቃቂና አድካሚ ፍልሚያ በኋላ ሱ በመጨረሻ የበላይነቱን አገኘ። ቆዳው ላይ የለጠፈውን ብረቶች እየገነጠለ በቀሉን ተወጣ። ዮሐን ሊያብቅቶለታል። ሱ ሚስቱን እንደቀበሯት እንደሰማ በቻለው ፍጥነት ቆፍሮ አወጣት። ህይወቷን ማዳን ግን አልቻለም። ከባለቤቱ ይንግ አሳዛኝ ሞት በኋላ ሱ የአእምሮ ጤናው ታወቀ። ልጁን ይዞ ጎዳና በመውጣት መለመን ጀመረ። መጠጡን ባሰበት። የሚንከባከበው ልጁ ፌንግ ነበር። በተጨማሪም ሱ ቅዠቶቹ ተመልሰዋል።
አንድ ቀን ማ የተባለው የድሮ ጓደኛው ሊፋለም ወደ ተወሰነበት የውጭ ዜጎች የፊልሚያ ውድድር ላይ ተገኘ። ሱ ጥግ ላይ ተቀምጦ መጠጣቱን ቀጥሏል። ምንም የሚገርመው ነገር የለም። ጓደኛው ማ ወደ ውድድሩ ገብቶ ከአንድ ግዙፍ ተወዳዳሪ ጋር መፋለም ጀምሯል። ብዙም ሳይቆይ ማ በአሰቃቂ ሁኔታ መደብደብ ጀመረ። ፌንግ ሊገሉት እንደሆነ ሲገባው ድብደባውን ለማስቆም ሮጠ። ተወዳዳሪው ግን ለፌንግም አልተመለሰም። በእጁ አየር ላይ አንጠለጠለ። የፌንግ የስቃይ ድምጽ ሱን መንጭቆ ወደ ልቦናው መለሰው። እሳት ለብሶና እሳት ጎርሶ ፌንግን ለማዳን ወደ ቀለበቱ ዘለለ። ወዲያው ተጨማሪ ግዙፍ ተደባዳቢዎች ተቀላቀሉ። ሱም እያፈራረቀ ተጫወተባቸው። ከግራ ቀኝ እየጠለዘ በየአቅጣጫው ዘረራቸው። ሽንፈታቸውን መቀበል ያቃተው ማሰልጣኛቸው አንደኛውን ተወዳዳሪ አነቃቂ ዕፅ በመስጠት መልሶ አስገባ። ሱ ባለው ኃይል ሁሉ ቢዋጋም ብዙ መጥፎ ምቶች አረፉበት። የጎድን አጥንቶቹም ተሰባብሯል። በደረቱ በጀርባውና በራሱ ላይ በርካታ ሙሉ ኃይል ያላቸው ምቶች ተቀብሏል። በመጨረሻው አደገኛ ምት ራሱን ስቶ ሲዘረር ታዳሚው በጠቅላላ በጸጥታ ተዋጠ። የፌንግ ለቅሶ ብቻ ነበር የሚሰማው። በዚህ ሰዓት ሱ አይምሮ ሚስቱ ጋር ሄዷል። ሁሉም ሞቷል ብሎ በደመደሙበት ሰዓት ግን ነፍስ ዘርቶ ቆመ። ሱ የሰው ልጅን የመጨረሻ አቅም አልፎ የገፋው ለክብር ሳይሆን ለልጁ ነበር። ጉዳቶቹም አካላዊ ብቻ አልነበሩ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።